ጤና ይስጥልን ውድ የቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። ዛሬም እንደተለመደው በሀገራችን በአፍሪካ እንዲሁም በዓለም ዙሪያ የተከሰቱ አበይትና አዳዲስ ዜናዎችን ይዘንላችሁ ቀርበናል። በሀገር ውስጥ የፌዴራል ፍርድ ቤቶች ከፍተኛ አመራሮች ለብሔራዊ ምርጫ ቦርድ አባልነት በእጩነት መቅረባቸውና ከጀርባ ያሉትን ዝርዝሮችን እንመለከታለን። እነማን ናቸው እጩዎቹ? ለምንስ ተመረጡ? ከአፍሪካ $245 ሚሊዮን በመስረቃቸው የተከሰሱት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር የ10 ዓመት ከባድ የጉልበት ስራ እንደተፈረደባቸው እንቃኛለን። በዓለም አቀፍ ደረጃ ደግሞ የዩናይትድ ስቴትስ ጎልደን ዶም እጅግ ዘመናዊና ከ25 ቢሊዮን ዶላር በላይ ወጪ የሚጠይቅ አዲስ የሚሳኤል መከላከያ ስርዓት ይፋ ማድረጓን እናያለን። የዚህ ስርዓት አቅምና ድምታው ምንድነው? እነዚህና ሌሎች ተያያዥ መረጃዎችን በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝር ዜናዎቹ እንሻገራለን። የፌዴራል ፍርድ ቤቶች አመራሮች የምርጫ ቦርድ አባል እንዲሆኑ በእጩነት ቀረቡ። የብሔራዊ ምርጫ ቦርድ እጩ መልማይ ኮሚቴ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ተክሊት ይመስገንና የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት አቶ ተስፋዬ ንዋይን ጨምሮ 6 ሰዎችን ለቦርድ ምክትል ሰብሳቢነትና የስራ አመራር ቦርድ አባልነት በእጩነት አቅርበዋል። እጩዎቹ የተመረጡት የብሔር የሃይማኖትና የጾታ ስብጥርን ባገናዘበ መልኩ ሲሆን የጠቅላይ ሚኒስትሩ እጩ መልማይ ኮሚቴ 12 ሰዎችን ቃለ መጠይቅ ካደረገ በኋላ የመጨረሻዎችን 6 እጩዎች ዛሬ ረቡዕ ግንቦት 13 2017 ዓ.ም በጋዜጣዊ መግለጫ ይፋ አድርገዋል። ከቀረቡት 6 እጩዎች መካከል ቢያንስ 3ቱ ከፍርድ ቤቶች የመጡ ሲሆን ወይዘሮ ነሲም አሊ የሐረሪ ክልል ከፍተኛ ፍርድ ቤት ዳኛ፣ ወይዘሮ ዳሮ ጀማል፣ ወይዘሮ ፍሬህይወት ግርማና የደብረ ብርሃን ዩኒቨርሲቲ ሕግ መምህር የሆኑት ዶክተር ያሬድ ኃይለማርያም ሌሎች እጩዎች ናቸው። ከቀረቡት 6 እጩዎች መካከል ቢያንስ 3ቱ ከፍርድ ቤቶች የመጡ ሲሆን ወይዘሮ ነሲም አሊ የሐረሪ ክልል ከፍተኛ ፍርድ ቤት ዳኛ፣ ወይዘሮ ዳሮ ጀማል፣ ወይዘሮ ፍሬህይወት ግርማና የደብረ ብርሃን ዩኒቨርሲቲ ሕግ መምህር የሆኑት ዶክተር ያሬድ ኃይለማርያም ሌሎቹ እጩዎች ናቸው። አሁን ያሉት ምክትል ሰብሳቢ አቶ ብሸት አየለ፣ ዶክተር አበራ ደገፎና ብዙ ወርቅ ከተተ በመጪው ሰኔ የኃላፊነት ዘመናቸው ስለሚጠናቀቅ በእነዚህ እጩዎች ይተካሉ። ኮሚቴው የመረጣቸው እጩዎች በዝርዝር ለጠቅላይ ሚኒስትሩ የሚቀርብ ሲሆን ጠቅላይ ሚኒስትሩም ከተፎካካሪ የፖለቲካ ፓርቲዎች ጋር ከተመካከሩ በኋላ ለሕዝብ ተወካዮች ምክር ቤት አቅርበው እንዲጸድቁ ያደርጋል። ይህ በእንዲህ እንዳለ $245 ሚሊዮን የመዘበሩት የቀድሞው የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። $245 ሚሊዮን የመዘበሩት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈረደባቸው። አውግስቲን ማታታ ፖኒዮ $245 ሚሊዮን የሚጠጋ የህዝብ ገንዘብ በመመዝበር የአገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህም ብይን የተላለፈው። ከእሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲኦግራቲያስ ሙቶምቦም በዚህ ምዝበራ በመሳተፋቸው ጥፋተኛ ሆነው ተገኝተዋል። የቀድሞ ጠቅላይ ሚኒስትር ጠበቃ ውሳኔው ኢፍትሐዊ እንዲያውም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰደው የሀገሪቱን ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። ማታታ ከአውሮፓውያኑ 2012 እስከ 2016 የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ሆነው ያገለገሉ ሲሆን በአሁኑ ወቅት የአመራርና የአስተዳደር ለልማት የተሰኘ ፓርቲ እየመሩ ይገኛሉ። ወደ ጠቅላይ ሚኒስትር ስልጣንነት ከመምጣታቸው በፊት የሀገሪቱ የገንዘብ ሚኒስትር ሆነው ያገለገሉ ሲሆን በወቅቱም የሀገሪቱን ምጣኔ ሀብት በማረጋገጥ ረገድ ለተጫወቱት ሚና ከዓለም አቀፉ የገንዘብ ድጋፍ IMF አድናቆትን አግኝተው ነበር። የማዕከላዊ ባንክ ገዢ የነበሩት ዲዮግራቲያስ ሙቶምቦ በተመሳሳይ የክስ መዝገብ ለ5 ዓመታት የግዳጅ የጉልበት ስራ ቢፈረድባቸውም በውሳኔው ላይ በይፋ አስተያየት ከመስጠት ተቆጥበዋል። በዲሞክራቲክ ሪፐብሊክ ኮንጎ ለወንጀል ቅጣት የግዳጅ የጉልበት ስራ ፍርድ ህጋዊ መሆኑን
ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ ያስረዳል። ሁለቱም ግለሰቦች የግዳጅ የጉልበት ስራ ዘመናቸው እስከተጠናቀቀ በኋላ ለ5 ዓመት ያክል ከህዝብ አገልግሎት መታገዳቸውን አጃንስ ፍራንስ ፕሬስ ዘግቧል። ከ2 ዓመት በፊት የአሁኑ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ተቃርነው የምርጫ ቅስቀሳ ያደረጉት ማታታ ክሱን ውድቅ አድርገዋል። የሀገሪቱ የፋይናንስ ኢንስፔክተር ጀነራል ከቡካንጋ ሎኦ አግሮ ኢንዱስትሪ ፓርክ ስርቆት መፈጸሙን ሪፖርት ያደረገው በአውሮፓውያኑ 2020 ሲሆን ፍርዱም ከ4 ዓመት በላይ ቆይቷል። ፓርኩ ከአፍሪካ ትልቅ የግብርና ኢንቨስትመንቶች አንዱ መሆኑን ሮይተርስ የዘገበ ሲሆን የአፍሪካ ልማት ባንክ ለ22000 ሰዎች የስራ ዕድል ይፈጥራል ብሎ ያምን ነበር። በዲሞክራቲክ ሪፐብሊክ ኮንጎ ለአስከፊ የምግብ እጥረት ለተጋለጡ በሚሊዮን ለሚቆጠሩ ሰዎች እፎይታን ለመስጠት ያለመ ነበር። በመጨረሻም ከ25 ቢሊዮን ዶላር በላይ የሚያስወጣው አዲሱ የአሜሪካ የሚሳይል መከላከያ ይፋ ሆነ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካን የመከላከል አቅም በእጅጉ የሚያሳድግ ነው የተባለለትን ጎልደን ዶም የተሰኘ አዲስ የሚሳይል መከላከያ ዲዛይን ይፋ አድርገዋል። ይህ ግዙፍ ፕሮጀክት ከ25 ቢሊዮን ዶላር በላይ የመጀመሪያ ወጪ እንደሚያስወጣ የተገመተ ሲሆን ፕሬዝዳንቱ የስልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንዲውል እንደሚፈልጉ አስታውቀዋል። የጎልደን ዶም ዋነኛ ዓላማ አሜሪካ ላይ የሚቃጣን ማንኛውም የአየር ጥቃት ባለስቲክ እና ክሩዝ ሚሳይሎችን ጨምሮ ለመመከት የሚያስችል የቀጣይ ትውልድ ቴክኖሎጂዎችን ማካተት ነው። ይህ ስርዓት ከመሬት ከባህርና ከህዋ ላይ የሚነሱ ጥቃቶችን የመመከት አቅም እንዳለው የተገለጸ ሲሆን በተለይም ከድምፅ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችንና ዝቅተኛ የምድር ህዋን በመጠቀም የሚተኮሱ በመባል የሚታወቁን የጦር መሳሪያ ስርዓትን የመመከት አቅም እንዲኖረው ተደርጎ ነው የተነደፈው። ፕሬዝዳንት ትራምፕ በስርዓቱ ከ100% እጅግ በጣም ቅርብ የሆነ የውጤታማነት መጠን እንደሚኖረው ገልጸዋል። ይህ ፕሮጀክት የአሜሪካን የመከላከል አቅም ለማዘመን ወሳኝ እርምጃ ሲሆን የሀገሪቱ ባለስልጣናት አሁን ያለው የሚሳኤል መከላከያዎች እየዘመነና እየተራራቁ ለመጡ የጦር መሳሪያዎች በቂ እንዳልሆነ ለረጅም ጊዜ ሲያስጠነቅቁ ቆይተዋል። ትራምፕ ስልጣን በተረከቡ በሰባተኛው ቀን የመከላከያ ሚኒስትራቸው የአየር ጥቃትን ለመከላከል የሚያስችል እቅድ እንዲያቀርቡ ትዕዛዝ መስጠታቸውን የጉዳዩን አሳሳቢነት ያሳያል። ጎልደን ዶም ከእስራኤል አይረን ዶም ስርዓት የተወሰነ መነሻ ቢኖረውም በብዙ ጥፍ የላቀና የተራራቀ ነው። አሜሪካ ሚሳይሎችን በተወነጨፉበት የተለያዩ ደረጃዎች ላይ ከመወንጨፋቸው በፊትም ሆነ ገና በአየር ላይ ያለው እንዲመክኑ የማድረግ አቅም ይሰጠዋል። በተጨማሪም ስርዓቱ በርካታ ገጽታዎችን በአንድ ያማከለ እዝ ስር እንደሚሆን የመከላከያ ባለስልጣናት ገልጸዋል። የዚህ ትልቅ ፕሮጀክት አመራር የተሰጠው በአሁኑ ጊዜ በህዋ ኃይል ውስጥ የህዋ ዘመቻ ምክትል ኃላፊ ለሆኑት ጄኔራል ማይክል ጉትሊን ነው። የፕሮጀክቱ የገንዘብ ወጪዎች ከፍተኛ ሲሆን ለመጀመሪያ ጊዜ 25 ቢሊዮን ዶላር መነሻ ኢንቨስትመንት የሚያስፈልገው ሲሆን በጊዜ ሂደት እስከ 175 ቢሊዮን ዶላር ሊያስወጣ ይችላል ተብሏል። የኮንግረሱ በጀት ቢሮ ግን መንግስት ከ20 ዓመታት በላይ ለሚዘልቅ ጊዜ በህዋ ላይ በተመሰረቱት የስርዓት ክፍሎች ላይ ብቻ እስከ 542 ቢሊዮን ዶላር ሊያወጣ እንደሚችል ገምቷል። ይህ የሚያሳየው ፕሮጀክቱ ከፍተኛ የገንዘብና የቴክኖሎጂ ቁርጠኝነት የሚጠይቅ መሆኑን ነው። የፔንታጎን ባለስልጣናት የነባር ስርዓቶችን ውስንነት በተለይም ከሩሲያና ከቻይና እየመጡ ካለው አዳዲስ የሚሳይል ቴክኖሎጂዎች አንጻር ትልቅ ስጋት እንደሆነ ሲገልጡ ቆይተዋል። የመከላከያ የስለላ ኤጀንሲ ባወጣው ሰነድ ቻይናና ሩሲያ በአሜሪካ መከላከያ ውስጥ ያሉትን ክፍተቶችን ለመጠቀም በንቃት አዳዲስ ስርዓቶችን እየነደፉ መሆናቸውን ያሳያል። ይህ የሚሳይል ፉክክር በመጠንም ሆነ በቴክኖሎጂ እየሰፋ እንደሚሄድ ጠቁመዋል። ካናዳ የዚህ ስርዓት አካል ለመሆን ፍላጎት ማቅረቧም ፕሮጀክቱ በዓለም አቀፍ ትብብርን እንደሚያስፈልገው የሚያመላክት ነው። የካናዳው የመከላከያ ሚኒስትር ቢል ቢሊየነር ካናዳ በዶም ፕሮጀክት ላይ መሳተፍ ለብሔራዊ ጥቅሟ ወሳኝ እንደሆነና በአካባቢው ምን እየተካሄደ እንዳለ ማወቅ እንደምትፈልግ ተናግረዋል።